ሰላም ተወዳጆች እንደምን አረፈዳችኋል። በያላችሁበት ሁሉ ሰላማችሁ ይብዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ የመረጃ ሰዓት ከተለያዩ የሀገራችን ክፍሎች እጅግ አንገብጋቢ ሰበር መረጃዎችን የማጋራችሁ ይሆናል። በዚህ የመረጃ ሰዓት እጅግ አንድ አስደንጋጭ መረጃም የደረሰን መረጃ አለ። ይህንን መረጃ የማጋራችሁ ይሆናል። ከዚህ በተለየ ደግሞ የተለያዩ እጅግ ወሳኝ አስደማሚ የግንባር ሰበር ዜናዎች አሉ። ከተለያዩ የአማራ ክልል ግንባሮች ከደቂቃዎች በፊት ለሚዲያችን ተልከዋል። እኚህንም ወሳኝ መረጃዎች የማጋራችሁ ይሆናል። እናንተም ቪዲዮውን ስትጀምሩ ላይክ በማድረግ እየጀመራችሁ በኮመንት መስጫው ስርም የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁ ደግሞ የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉ እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሰዓቱ ቀዳሚ ወዳደረኩላቸው የመረጃ ክፍሌ ስሻገር ከጥቂት ሰዓታት በፊት የተሰማን እጅግ ልብ የሚሰብር አሳዛኝ መረጃ የማጋራቸው ይሆናል። በምንጃር ሸንኮራ የአረርቲ ማርያም ቤተክርስቲያን ግንባታ ርብራብ በመደርመሱ ከባድ አደጋ ደረሰ። የሞትናም የአካል ጉዳትም አጋጥሟል። ምንጃር ሸንኮራ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ውስጥ በሚገኘው አረርቲ ማርያም ቤተክርስቲያን በደረሰም ከባድ አደጋ የበርካታ ሰዎች ሕይወት ማለፉንና የአካል ጉዳት መድረሱን የወረዳው ኮሚኒኬሽን ቢሮ አረጋግጧል። የአደጋው መንስኤም ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ወይንም ርብራብ መደርመስ ነው። የወረዳው ኮሚኒኬሽን ቢሮ ኃላፊ አቶ ኑርላህ ከድር ለኢትዮ ኤፍኤም በሰጡት መረጃም አደጋው የተከሰተው ቤተ ክርስቲያኗ ዓመታዊ የማርያም ክብረ በዓልን ምክንያት በማድረግ የንግስ ስነ ስርዓት እየተካሄደናም ሰዎች የግንባታውን ሂደት እየጎበኙ በነበሩበት ወቅትም ነው። ቁጥራቸው በውል ያልታወቁ በርካታ ሰዎች ሕይወታቸው ወዲያውኑ አልፏል። ርብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ስራም ተጠናክሮ መቀጠሉንም ተገልጿል። የአሳዛኝ ክስተት የተፈጸመው መስከረም 21 ቀን 2018 ዓ.ም ነው። ከሰዓታት በኋላ ከዚህ ጋር ተያይዞ የሚወጡ ዝርዝር መረጃዎችን አጠናቅረን የምንመለስበት ይሆናል። ወደ ቀጣዩ የመረጃ ክፍሌ ስሻገር አሁን ከደቂቃዎች በፊት ለሚዲያችን እየተላከን እጅግ ወሳኝ ሰበር የግንባር መረጃ የማጋራችሁ ይሆናል። ከደቂቃዎች በፊት በደረሰን ሰበር ዜና መሰረት በሰባት ተሽከርካሪ ተጭኖ የወገን ጦርን ለማፈን የተንቀሳቀሰው ጠላት ተመቷል። መስከረም 19 ቀን 2018 ዓ.ም ደንቢያ ልዩ ስሙ ጃይራ የተባለን ቦታ ሰራዊታችን ከኋላ አፍኖ ለመምታት የተንቀሳቀሰው ጠላት በአፋባሃ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድና ድል በር ብርጌድ ሙትና ቁስለኛ ሆኗል። በውጊያውም የጠላት ኃይል በመደናገጡ የተነሳ ይዞት የመጣውን ዙ 23 የተሰኘ የቡድን መሳሪያ ባልተለመደ መንገድ በመረበሽ ስሜት ውስጥ በሩምታ ሲተኩሱት አምሽተዋል። የወገን ኃይልም ከፍተኛ ጫና ማሳደሩን ተከትሎ የጠላት ኃይል ማክሰኝት ላይ ያለውን ኃይሉን በአራት ተሽከርካሪዎች በመጫን ተጨማሪ የቡድን መሳሪያዎችን አስይዞም ድጋፍ ለመስጠት ወደ ማክሰኝት አፈግፍጓል። በተካሄደው ለሰዓታት የዘለቀ የጨበጣ ውጊያም ጠላት በርካታ ኃይሉ ተደምስሶበታል ሲሉም ነው የመረጃ ምንጮቻችን ከስፍራው ባደረሱን መረጃ የገለጡልን። ወደ ሌላኛው ሰበር የድል ዜናም ስሻገር ከወደ ምዕራብ ወሎ ግንባር በተላከለን እጅግ አስደማሚ መረጃ መሰረት ሰባተኛ ቀኑን የያዘው ዘመቻ አርበኛ አደም አሊ ወይንም ባናደው በምዕራብ ወሎ ግንባር አመርቂ ድል አስመዝግቧል። ለተከታታይ 4 ቀናት በተደረገው ትንቅንቅ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር መካነ ሰላም ቀጠና ውስጥ በሰራው ኦፕሬሽን ቁልፍ የጠላት ኃይል አመራሮች ተደምስሰዋል። በትናንትናው ዕለት ማለትም መስከረም 20 ቀን 2018 ዓ.ም በማለዳው የመቅደላ አምባ ዩኒቨርሲቲ ካምፓስ አጥር ስር ወንዝ ዳር የአንድ ከፍተኛ የጠላት ኃይል አመራር አስክሬን ተገኝቶ በከፍተኛ ተኩስ ታጅቦ ተነስቷል። በሰሞኑ ኦፕሬሽን የአድማ ብተና 23ኛ ክፍለ ጦር ዘመቻ መሪን ጨምሮ የቦረና ወረዳ ሚኒሻ ጽፈት ቤት አቶ ሻምበል ኃይሉ፣ የመካነ ሰላም ከተማ አስተዳደር ሚሻ ጽፈት ቤት ኃላፊ አቶ ሰይድ አብዬ፣
የሚኒሻዎች መሪም አቶ አረጋው ክብረት በለኃይሎ እንዲሁም ከነዚህ ጋር በደምሮ ከ75 በላይ የጠላት ኃይል ተደምስሷል። የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር አንድ ሬጅመንት ሰራዊት ጂኒየር ትምህርት ቤትን ካምፕ አድርጎም ተቀምጦ የነበረ ሲሆን የኮሮ ሰራዊት ወደ ከተማይቱ መጠጋቱን ተከትሎ ቀድሞ ሲፈረጥጥ ጥቁር አማሮች የተሰባሰቡበት የአድማ ብተና ኃይል እና መንገድ መሪዎቹ የሆኑት ፖሊሶችና ሚሊሻዎችን ለእሳት ዳረጓቸዋል። የአድማ ብተና ኃይል 23ኛ ክፍለ ጦር በርካታ ኃይል በሰሞኑ ኦፕሬሽን እየተደመሰሰ ሲሆን የሚሊሻ ጽሕፈት ቤት መረጃና ደህንነት ስራዎችን ሲያከናውን የነበረውና የሚሊሻዎች ጠርናፊ የነበረው አቶ ሞገስ አብዬ በቅጽል ስሙ ቡላ የሚባለው በውጊያ መሃል በኢንጂነር ደሳለኝ አሰፋ ክፍለ ጦር ጌታ ሰው አስረስ ብርጌደም ተወርዋሪዎች የተማረከ ሲሆን የ45ኛ ክፍለ ጦር አመራሮች ቡላ ከሚማረክብን ዙ 23 እና ዲሽቃ ቢማረክብን ይሻለን ነበር ማለታቸውን የውስጥ የመረጃ ምንጮች ተናግረዋል። ቡላ የባንዳዎች ቁንጮ የሚባል አደገኛ የጠላት መጠቀሚያ ግለሰብ ሲሆን በየንጹሃን መንደሮች እየገባ ይህ የጽንፈኞች ደጋፊ ነው፣ ይህ አንድ ጽንፈኛ ዘመድ አለው ወዘተ እያለም ሲያስረሽን እንደነበር ነው መረጃዎች የሚጠቁሙት። ቡላ አሁን ላይ በፋኖ ቁጥጥር ስር ይገኛል። የንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጥላውን ፈንታው ብርጌድ በበኩሉ አቶ ታከለ ይፍሩ የሚባለውን ቀንደኛ ሚኒሻ እናም ሰላቶ ከተደበቀበት ቤት በመግባትም ከነትጥቆ በቁጥጥር ስር አውሎታል። ከአቶ ታከለ ይፍሩና ከአቶ ሞገስ አብዬ ወይንም ቡላ በተጨማሪ አቶ ሐሰን ሸቴ እና አቶ አከለ ተሰማው ከሌሎች 5 ባንዳዎች ጋር በፋኖ ቁጥጥር ስር ይገኛሉ። የጥላውን ፈንታው ብርጌድ የአድማ ብተና ካምፕ ከቦ ባደረገው ትንቅንቅ ካምፑን ሙሉ በሙሉ ተቆጣጥሮ ተተኳሽ ኢናርጋ የሚባል 2 ዘመናዊ መሳሪያ፣ የአስለቃሽ ጭስ መተኮሻ መሳሪያ፣ የሕክምና ቁሳቁሶች፣ ሬሽንና ሌሎች የጠላት ንብረቶችን መረከብ ችሏል። የኮሮ አካል የሆነው የወግዴው መብረቅ ክፍለ ጦር አንድ ሻለቃ ኃይልምና ከአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 9ኛ ክፍለ ጦር የመጣው አንድ ሻለቃ ኃይል በአርበኛ ፈቃዶ ገንበር ከሚመራው ኢንጂነር ደሳለኝ አሰፋ ክፍለ ጦር 2 ብርጌዶች ከተውጣጡም አሃዶች ጋር በመሆን መስከረም 17 ቀን በሰሩት ኦፕሬሽን ከተማይቱን ሙሉ በሙሉ የተቆጣጠሩ ሲሆን በማግስቱ ማለትም መስከረም 18 ቀን የወግዴው መብረቅ ክፍለ ጦር አንድ ሻለቃ ኃይል አየር ማረፊያ በተባለም ቦታ 20 ወታደሮችን ሊደመሰስ ችሏል። የንጉስ ሚካኤል አሊኮር ወታደራዊ አዛዥ አርበኛ አበበ መኩሪያ እና የኮሮ ዘመቻ መሪ አርበኛ ጌትነት ኦፕሬሽኑን መምራታቸውም ተገልጿል። በዚሁ በመካነ ሰላም ግንባር መስከረም 19 ቀን 2018 ዓ.ም ሌላ ድል ተመዝግቧል። የኢንጂነር ደሳለኝ አሰፋ ክፍለ ጦር አካል የሆነው ጌታ ሰው አስረስ ብርጌድም በተለምዶ ሰኞ ገበያ በተባለ ስፍራ አንድ ቲም የሚሆኑ የ45ኛ ክፍለ ጦር ወታደሮችን እስከ ወዲያኛው ሸኝቷል። የብርጌዱ አዛዥ አርበኛ ዶቤና ምክትሉ አርበኛ ሻምበላ ብዬ የመሩት የሰኞ ገበያ ኦፕሬሽንም ስኬታማ ስለነበረ ጠላት ተንከሳክሶ ሊመለስ ችሏል። በደረሰበት ሽንፈት የተደናገጠው ጠላትም ወደ ንጹሃን ሞርተር አስወንጭፎት መስከረም 19 ቀን 2018 ዓ.ም የግፍ የፈጸመ ሲሆን ተዋ በሚባል ቀበሌም ውስጥ መኖሪያ ቤት ተቃጥሎ አንድ እናት ተሰውታለች። በቃጠሎ ቤቱ ውስጥ የነበረው ሌሎች የቤተሰብ አባላት ላይም ጉዳት ደርሷል። ኢንጂነር ደሳለኝ አሰፋ ክፍለ ጦርና መብረቅ ክፍለ ጦር የተውጣጡ አሃዶች ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 9ኛ ሳሙኤል አወቀ ክፍለ ጦር አሃድ ጋር በመቀናጀትም ከትናንት በስቲያ ለትናንት ሌሊት መካነ ሰላም ግንባር የጠላትን ኃይል በመደምሰስ በማቁሰልም በመበተን እና በመማረክ ከጥቅም ውጭ አድርገው መካነ ሰላም ከተማን ሙሉ በሙሉ በቁጥጥር ስር አውለው ይገኛሉ። በኦፕሬሽኑ የአድማ ብተና 23ኛ ክፍለ ጦር በርካታ ኃይል እየተደመሰሰ ሲሆን የመካነ ሰላም ከተማ አስተዳደር ሚሊሻ ጽሕፈት ቤት አመራር የሆነው አቶ ሰይድ አብዬን ጨምሮም ሌሎች ባንዳዎች እስከ ወዲያኛው ተሸኝተዋል። በድምሩ ከ45 ያላነሰ ጠላት እየተደመሰሰ ሲሆን በርካቶች ቆስለዋልም ሲሉ
የመረጃ ምንጮች ገልጸዋል። ውጊያው ሲጀምር ራሱን ለመከላከል አስቦ በአየር ማረፊያ በለጋ አማራ ወንዝ እናም በከተማይቱ መሃል በቡድን መሳሪያ የታገዘ ውጊያ የከፈተው ጠላትም የጀግኖችን ክንድ ቀምሶ ከጥቅም ውጭ ሆኗል። መካነ ሰላም ከተማ ውስጥ የሚገኘው የቦረና ማረሚያ ቤትን በመክበብም ፋኖ ባደረገው ትንቅንቅ በርካታ እስረኞችን ማስለቀቅም ተችሏል። በዚሁ በመካነ ሰላም ግንባር ከትናንት በስቲያ የኢንጂነር ደሳለኝ አሰፋ ክፍለ ጦር ጥላሁን ፈንታው ብርጌድ ኮሎኔል ሀብታሙ አሰፋን ጨምሮ ሌሎች 3 ባንዳዎችን መማረኩንም ነው የመረጃ ምንጮች ያስታወሱት። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ተያያዥ መረጃዎችን እየተከታተልን እንገኛለን። በቀጣዩ የመረጃ ክፍላችን በስፋትና በዝርዝር የምንመለስበት ይሆናል። በሌላ ወሳኝ መረጃ ዞብላምባ ክፍለ ጦር 2ኛ ሻለቃ ቃኝ ከ15 በላይ የፋሽስቱን አገዛዝ የብልጽግና መከላከያና ወዳደር አድማ ብተና ፖሊስና ሚኒሻ በመደምሰስ ታላቅ ጀብዶ ፈጸሙ። አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 2ኛ ሻለቃ ቃኝ ከወልዲያ ወደ ሞላ ጊዮርጊስ አድርጎ ወደ ስሪንቃናም ሰንቦ በመንቀሳቀስ ላይ ያለን የአገዛዙን ሰራዊትናም የአረጋ ከበደ ወዳደር ፖሊስና ሚኒሻ ላይ በሁለተኛ ሻለቃ ቀኝ ከ15 በላይ ሙትና ቁስለኛ ያደረጉ ሲሆን የጠላት ኃይልም እግሬ አውጭኝ ብሎ ወደ ወልዲያ ከተማ ተመልሷል። ሰሞኑን በዘመቻ አደማሌ ወይንም አባናደው ከባድ ምት የተመታውናም የፈራረሰውን የጁላ ሰራዊት በማሰባሰብ ማደራጅተው ከወልዲያ ከተማ ለመውጣትናም ለማጥቃት ፋኖን ከከተማ ዙሪያ ለማስለቀቅም በትናንትናው ዕለት መስከረም 20 ቀን 2018 ዓ.ም ማለዳ በዛ ባለ ኃይል ማምጣት ቢያደርግም በሻለቃ ቃኝ ተገርፎም ሙትና ቁስለኛውን ታቅፎ ተመልሷል። በዚህም የአገዛዙ ሹማምንቶች ይህንን ስለንቦላው የሞተ ሰራዊት ይዘን ምንም ነገር መስራት ስለማንችል አዲስ ኃይል ማምጣትና መተካት አለብን፣ እስከዛ ፋኖ ወልዲያን እንዳይደመስስ እንዳይቆጣጠርም በሜካናይዝድና በአየር ኃይል እየተከላከላቸው ጠብቁን የሚል ትዕዛዝ አውርደው በፍርሃት ተውጠው ይገኛሉ ሲሉም የመረጃ ምንጮቻችን ይህንን ወሳኝ መረጃ ከስፍራው ልከውልናል። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ አሁናዊ ወቅታዊና ሀገራዊ አጫጭር እንዲሆን ወሳኝ የግንባር መረጃዎች ይህን ይመስላሉ። ከሰዓታት በኋላ አሁን በደረሱን እጅግ ወሳኝ መረጃዎች እስከምንገናኝ ድረስ መልካም ቆይታ እንዲሆንላችሁ እየተመኘው ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ በየጊዜው የሚለቀቁ ታማኝ ወቅታዊና ሀገራዊ አጫጭር እንዲሁም ፈጣን መረጃዎች በፍጥነት ወደ እናንተ መድረስ ይችሉ ዘንድ ቻናሉን ሰብስክራይብ በማድረግና የደወለ ምልክቷንም ኦል የምትለውን በመጫን የዩቲዩብ ቻናላችን ቤተሰብ እንድትሆኑም በፍቅር ጋብዛችኋለሁ። መልካም ቀን ይሁንላችሁ።